አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ባትወዱኝ በግድ ትወዱኛላችሁ፣ ተገዳችሁ ትወዱኛላችሁ። ካርድ አለኝ ቢጫ ቀይ፣ ማትወዱኝን ቀይ ላጣርቄ ማለት ነው። በመሀል ያላችሁ ቢጫ ለማስጠንቀቂያ ማለት ነው። ሳምንቱ እንዴት አለፈ? እንዴት ናችሁ እናንተስ? እንግዲህ ወሬ ይዘን መተናል። ወሬ እንግዲህ አንድ ሁለት ወሬ ይኖረናል። ሶስትም ልናደርግ እንችላለን። እንደ ሁኔታው ነው። መርጠን አንዱ እናደርጋለን ማለት ነው። መንግስቱ ወርቁን ረስታችሁታል አይደል? ረስታችሁታል። ዛሬ መንግስቱ እናስታውሰዋለን ማለት ነው። ስሙ ግን መንግስቱ እንዳልሆነ ታውቃላችሁ። መንግስቱ እኮ ስሙ አይደለም፣ ስሙ ሌላ ነው። መንግስቱ አዲስ አበባ ከመጣ በኋላ ቆይቶ ነው መንግስቱ የተባለው። እሱም ምክንያት አለው። ስሙን ወደ በኋላ እነግራችኋለሁ። ታናሽ እህቷ አለች፣ ቀረብሽ ወርቁ ትባላለች። እዛ አካባቢ እኮ ስም ማውጣት ይችላሉ። ቀረብሽ ወርቁ። አባቷ እሷ 8 ወር እያለች ነው አባትዬ የሞተው። ፊት አውራሪ ወርቁ ስንቄ በጠላት ነው የተገደሉት። ሳታዩ ቀረብሽ እሷ አለ ማለት ነው። ሳታዩ ቀረብሽ እንዲህ ነው ስም አጥወጣጥ። አባቷን አታውቀውም፣ መንግስቱ ነው አባቱን የሚያውቀው ማለት ነው። ፊት አውራሪ ወርቁ ስንቄ በጣም የታወቁ አርበኛ ናቸው። በጣም በንጉሱ ዘንድ ሁሉ በጣም ይታወቃሉ። እዛ ቋራ ጎንደር አካባቢ በጣም በቃ ለጣሊያን በጣም ያስቸገረው። በነገራችን ላይ አብርሃም ደቦጭና ሞገስ አስገዶም እዚህ ያው ግራዚያን ላይ ጣል አድርገው ላይ ቦምብ እዛ እኮ ጎንደር ተገኝተው ነው የተገደሉት እና የተሰቀሉትን እሳቸው ናቸው ከጣሊያኖች ጋር ተዋግተው ሬሳቸውን አውርደው በክብር ቀብረው እንደገና 25 እስረኛ አስፈትተው ሄዱት። በዚህ በጣም ይታወቃሉ። ፊት አውራሪ ብዙ ጊዜ ስለ ፊት አውራሪ ወርቁ ስንቄ ይናገራል፣ ስለ አርበኝነት ግን የመንግስቱ አባት መሆናቸው አይነገርም፣ አይታወቅም። እናም ወቁት ማለት ነው። ፊት አውራሪ ወርቁ ስንቄ የታወቁት አርበኛ የመንግስቱ አባት ናቸው። ስም ይሰጠዋል። እሱም ፊት አውራሪ ተብሎ ዶክተር ፊት አውራሪ ብዙ ነገር ነው እሱም ቅጽል ስም ያለው ማለት ነው። እና አባቱ እንዳልኳቸው በጣም የታወቁ አርበኛ ናቸው። ህፃናት አንባ ያሰለጥን ነበር 1973 74 እንደዚህ አካባቢ እየሄደ ያሰለጥን ነበርና አንዴ ኢንተርቪው ባደረጉ ጊዜ ለምንድን ነው የምትሄዱ? ምክንያቱም ብዙ ክለቦች እዚህ ቅርብ እየጠየቁት እንኳን አይሄድም ነበር። በራሱ መኪና በራሱ ነዳጅ ሄዶ ያሰልጥነው ይመጣል እና ይዘምራሉ። ያኔ አባባ የወደክለት አርማ ምናምን ነገር ህፃናት አንባ ዘፍናለን እና ይዘምሩለታልና ያለቅሳል። እና ህፃናት አንባ ለምን ትሄዳለህ ምናምን ብየው በቃ እኔንም ነው የሚያስታውሱኝ አለ። በልጅነቴ በቃ አባቴ ስለሞት እነሱም በልጅነታቸው አባታቸውን በጦርነት ነው ያጡትና በዛ የተነሳ ስሜታችን የጋራ ነው አለ እና ያለቅስ ነበር እዛ ሄዶ ማለት ነው በእነሱ ፊት ያንን ሲጀምሩ። መንግስቱ ወርቁ እንግዲህ አርበኛ ልጆች መድኃኒዓለም ትምህርት ቤት ነው የሚማሩት። የአርበኛ ልጆች እንግዲህ ንጉሱ አስመጥተውት ያውቃሉ። እዛ አስመጥተው ቤተ መንግስት ነበር ያስቀመጡት። ከዛ ትምህርት ቤት ልግባ ብሏቸው እየተመላለሰ እንዲማር ነበር። ግን አይ ከጓደኞች ጋር ዛሉን ብሎ አንዳንድ ጊዜ ይላል ችሎት ምናምን ነገር ሲደረግ ያያል እና መድኃኒዓለም ትምህርት ቤት ጋቢ ለብሶ ቁጭ ብሎ ነው የቅዱስ ጊዮርጊስ ትሬኒንግ ሲሰራ የሚያየው ማለት ነው። የቅዱስ ጊዮርጊስ ቡድን የተገናኙት ከመንግስቱ ጋር እኮ መድኃኒዓለም ትምህርት ቤት ነው። በልምምድ ሰዓት እነሱ ትምህርት ጨርሶ ጋቢውን ለብሶ ቁጭ ብሎ ያያቸዋል። በነገራችን ላይ ጅብ እንዳሳደገ ታውቃላችሁ። አሳድጎ ከዛ ጎሬ ሁሉ ሰርቶለት እናትየው ማታ እየመጣች ትጮህ ነበር እና ዝም ብሎ ነው ይባላል። ከዛ ተነቃባቸው፣ ተገረፉ ማለት ነው። ምን ሊያደርግ እንዳሳደገ አላውቅም። ግማሹ አንበሳ ያሳድጋል ገብሬ ማለት ነው። ሌላው ደግሞ እንደዚህ ያሳድጉ ነበርና መድኃኒዓለም ትምህርት ቤት ለማለት ነው። እና ትምህርት ቤት ውስጥ ደግሞ በጣም የታወቀው በኳስ ተጫዋችነቱ አይደለም። መድኃኒዓለም ትምህርት ቤት የሚታወቀው በሩጫ በባስኬት በምናምን ብዙ ስፖርት በመጫወት ይታወቃል። ተከላካይ ነበር። እንደውም ብዙ ስፖርት በመጫወት እኮ ገብረመድህንም እንደዚሁ በጣም ጎበዝ ነው። ብስክሌት ነው እንጂ የማይሳተፈው በሙሉ ስፖርት ገብረመድህን ይሳተፋል። ገብረመድህን ኃይሌ አሰልጣኙ ማለት ነው። መንግስቱም እንደዛ ነው። በብዙ ስፖርት ላይ ይሳተፍ ነበር። ለዛ ነው የረዳውን። ቅርጫት ኳስ ሲጫወት፣ መረብ ኳስ ሲጫወት፣ ቴስታ ዝላይ በጣም ኃይለኛ ነው። መንግስቱ አንድ ካረገ አለቀ።
ቴስታ በጣም ኃይለኛ ነው። የመጀመሪያውን ጨዋታ ያደረገው ከጥጥ ማህበር ጋር ነው ድሬዳዋ ሄዶ ማለት ነው። እና ጊዮርጊስ ሁለቱን ጎል ያገባው እሱ ነው። ጊዮርጊስ 3-4-3 አሸንፏል። ግን 5-3 ነው የሚባለው። ምክንያቱም ያን ህፃን ነበር እሱ ገና ሲገባ ክሮስ ሲደረግ ከይድነቃቸው ፊት ሄዶ ኳሱን ሊመታ ሲል ጋሽ ይድነቃቸው ከነ ኳሱ መንግስቱን ጎል ገባ እና መንግስቱ 5ኛ ጎል ነው ይባላል። እንግዲህ ዞሮ ዞሮ የኳስ ህይወቱ የሚጀምረው እንግዲህ ከቅዱስ ጊዮርጊስ ነው። 1950 ዓመተ ምህረት ነው መሰለፍ የጀመረው። በዛው እንግዲህ እስከ 66 ዓመተ ምህረት 16 ዓመት ለቅዱስ ጊዮርጊስ ይጫወታል። 16 ዓመት ማሊያ ሳይቀይር ምን ሳይጨርስ እና መንግስቱን ልናስታውሰው ይገባል ማለት ነው። መብራት ኃይል ነበር እኮ የሚሰራው። መብራት ኃይል ሰራተኛ ነበር መንግስቱ ወርቁ እና መብራት ኃይል ቡድን አቋቋመ። ለኛ መጫወት አለብህ አሉት። አይ እኔ ጊዮርጊስ ነው የምጫወተው። ጥለው ማለፍ ላይ መብራት ኃይልና ጊዮርጊስ ተገናኙ። 5-3 ጊዮርጊስ መብራት ኃይል 1954 መንግስቱ 3 አገባ። ሰራተኛ አበደ ሰራተኛው እኛ ጋር እየበላ እየጠጣኛ ላይ ጎል ያገባል። ከዛ አቶ ሰይፉ ማተም ስላሴ ስራ አስኪያጅ አይደለም ጠሩት። እንዴት ነው አንተ እዛ ጊዮርጊስ የምትጫወተው እኛ ጋር እየሰራ? አይ እኔ ማውቀው እናንተ ከመምጣታቸው በፊት ነው ጊዮርጊስ የገባሁት። በ1950 ነው የገባሁት። እናንተ በ54 ነው የመጣችሁት። ምረጥ አሉት። ከስራና ከጊዮርጊስ ምረጥ አሉት። ስራ አለ። ስራዬንማ ልለቅ አልችልም እንዲል እኮ ነው። አንድ አልፈልግም በቃ ስራዬን ጊዮርጊስ እንደዚህ የምታደርጉ ጊዮርጊስ እመርጣለሁ አለ። በቃ ወደ ጊዮርጊስ ክለብ ሄደ። በቃ ስራውን ተወ። ደጋፊው ሰማያኔ ጊዮርጊስ ደጋፊ ደግሞ ስቴዲየም ሙሉ ሳይሆን አገር ሙሉ ነው። አዲስ አበባ ሙሉ በቃ የጊዮርጊስ ደጋፊ አይደል። ያ ሁሉ የመርካቶ ነጋዴ በቃ ምን እናድርግልህ ተባለ። ኢንሹራንስ ተቀጠረ። ያን ሁሉ ነጋዴ ኢንሹራንስ ኢምፔሪያል ኢንሹራንስ አስገባቸው። እዛ አሪፍ መኪና ነው ኢንሹራንስ የሰጡት። ደግሞ አመጣና መብራት ኃይል ስራ አስኪያጁ አቶ ዮሴፍ የሚገቡት 3 ሰዓት ላይ ነው። 2 ሰዓት ተኩል እዛ አምጥቶ መኪናውን እሳቸው የሚያቆሙ በላይ ገጭ አለ። ሲመጡ እኮ እንዲያዩት ነው። ከዛ እሳቸው ማን ነው እዚህ መኪና ያቆሙ ምናምን ዘመኞች የሆነ አንድ ኳስ ተጫዋች ነበር። ማን ነው መጣ። እሱ በመስኮት አይቷቸው ነበር። ነው በጣም ይቅርታ አንተ ጥጋበኛ አንተ ነህ የምታቆም? አዎ የኔ መኪና ነው ምናምን። ከየት አመጣ ይሄን መኪና? ገዛ መንግስቱ እኮ ነኝ። እናንተ ከስራ ብታባሩኝ ገዛው። በጣም ተገረሙ። ከዛ መከሩት። ያኔ እንግዲህ ያው ቀብራራ ጎንደሬ ነው በቃ መኪናውን እንትን አድርጎ እሳቸውን በጣም እንዴት ሊያገኝ ቻለ ምናምን ብለው በጣም ተገረሙና ሌላ ቦታ እኮ ተገናኝቷል ነገራቸዋል። ያው የት እንደተገናኙ ማለት ነው ሁለቱም ማለት ነውና ያው ከዛው ከስራውም ተባሮ መብራት ኃይል ለቆ የመጣው ሌላ ቀን ነው መብራት ኃይል ጋር የመጣው ማለት ነውና መንግስቱ ወርቁ እንግዲህ እንዲህ ነው። በጣም እንግዲህ በግል መንግስት መስሪያ ቤት ተቀጥሮ ሰርቶ አያውቅም። ያው ይሰራ የነበረው እዛው መብራት ኃይል በዛ ሁኔታ እንግዲህ ከመብራት ኃይል ጋር ተለያየ ማለት ነው። አፍሪካ ዋንጫ ላይ አሁን ባለፈው ጊዜ ዳታ አይቼ ነበር። 4ኛ ደረጃ እንዳለ ታሪካ እነ ፖግባ ማን ነው እነ ድሮግባ ምናምን እኮ ይበልጣቸዋል። ኤቶና ማን ነው ይበልጡት? በጎል እኮ 4ኛ ደረጃ ነው እሱ። 10 ጎል ነው ያገባው አፍሪካ ዋንጫ ላይ። ይሄ ማጣሪያ ምናምን ላይ አይደለም። 10 ጎል አፍሪካ ዋንጫ ላይ ያገባው የኢትዮጵያ ብሔራዊ ቡድን በኩል ከ2ኛ አፍሪካ ዋንጫ እስከ 7ኛ አፍሪካ ዋንጫ ለኢትዮጵያ ብሔራዊ ቡድን ተጫውቷል መንግስቱ ወርቁ ማለት ነው። ይሄን ያህል ነው። በነገራችን ላይ በኢትዮጵያ እግር ኳስ ታሪክ በአፍሪካ ዋንጫ አምጥቶ እንደገና ለአፍሪካ ዋንጫ ያሳለፈ ብቸኛ ሰው መንግስቱ ወርቁ ነው። ምን ታደርጋለች ብሏል ጥላሁን ገሰሰ። መንግስቱ ነው ማለት ሌላ ሰው የለም ማለት ነው። ታሪኩን የያዘው እሱ ነው። 3ኛ አፍሪካ ዋንጫ ለኢትዮጵያ ብሔራዊ ቡድን እኮ አዲስ አበባ ላይ ዋንጫ አግኝቷል በእነ መንግስቱ ጊዜ ማለት ነው። እና እኔም እንደተፈጠረ ታውቃላችሁ። ንጉሱን ያሳደጉት ብያቸዋለሁ። እሳቸው ናቸው ያሳደጉት። ስሙ መንግስቱ ነው ብያቸዋለሁ አይደል? መንግስቱ ወርቁ ቀረሱ። ይሄ አፍሪካ ዋንጫ የተደረገው በ1954 ነው። በ1953 ነበር አፍሪካ ዋንጫ መደረግ ያለበት። ያው መፈንቅለ መንግስት ሲደረግ ወደዛ የሚቀጥለው ዓመት ተዛወረ። የኢትዮጵያ ብሔራዊ ቡድን ከግብጽ ጋር 4-2 ነው ያሸነፈው ግብጽ። መንግስቱ 4ኛውን አግብቷል። በዛ አፍሪካ ዋንጫ ደግሞ ኮከብ ግብ አግቢ ተብሎ ተሸልሟል መንግስቱ ወርቁ። እስካሁን በታሪክ የኢትዮጵያ ተጫዋች በአፍሪካ ዋንጫ ኮከብ ተብሎ ተሸልሟል። ብቸኛው ሰው መንግስቱ ወርቁ ብቻ ነው። እና በዛ ውድድር እንግዲህ መንግስቱ መፈንቅለ መንግስት ያለ አይደል? መንግስቱ ነው አይደል የሚያደርገው መፈንቅለ መንግስት። ያ መፈንቅለ መንግስት መንግስቱ ነው ያደረገው። ስሜቱ ሰው ጋር አለ እና የሚገልጽበት ነገር ይፈልግ የለ። ንጉሱን እኮ ለመተረም እዛው ቁጭ ብሎ ዋንጫ ሊሰጥ ተዘጋጅቷል። አንተ ብቻ እንዳንተ ብዙ ቢኖር ይላል። ያው መንግስቱ ነው አይደል እኮ ለማለት ነው። እሳቸውም ተናደዱ በጣም በዚህ ሰው እንትን በመረጉ እና ሽልማት ሲሰጥ ያስተዋውቃሉ። ሌተና ኮሎኔል ታምራት ይገዙ እሳቸው ናቸው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ብላ የፊት አውራሪ ወርቆ ስንቄ ትጫና ቆመሉ። ስሙን ቀይራሉት። ስሙ እኮ ማን ነው? አሻግራቸው እኮ ነው መንግስቱ አይደለም። ጣሊያን ነው ያወጣለት። እዛ እየገባ ታስሮ ነው እኮ በጣሊያን ጊዜ እኮ ታስሯል። እናቱና እሱ ታስሮ ነበር። አባቱን ለመያዝ ጣሊያን ሁለቱን አስሯቸው እስረኛ ነበር እኮ መንግስቱ ወርቁ። እናቱ ይዛው ጠፍታ ነው በዛ ከቤት ምናምን ጠጅ ጠላ ምናምን አስመጣ
ጥበቃ ጠፉ። እነሱ ልብስ እናጥባለን ብለው በዛው ጠፉ። እዛ አስቸግራቸው ነበር። እዛ ስኳር እንትን አድርገው ወንበር ይሰብራ ምናምን። ይሄ መንግስት ለመሆን ፈልጓል ማለት ነው። መንግስቱ ተባለ፣ በቃ በዛው መንግስቱ ወርቁ ምናምን ተባለ። ግን ስሙ አሻግራቸው ወርቁ ነው። አሻግራቸው ወርቁ። ለዚህ ነው ዛሬም ስምን ቀይር ያሉት፣ ወደ መጀመሪያው ስም ተመለሰ። ምክንያቱም መንግስቱ ወርቁ በጣም ዝነኛ ነው ከተማ ውስጥ። መንግስቱ ወርቁ ሲባል በሾርኔ አሁን ጋዜጠኞች ምናምን መንግስቱ ወርቁ ነው አይ ተሳስተን ነው መንግስቱ ወርቁ ለማለት ነው። መንግስቱ ነው ያስገባሉ። መንግስቱ የሚባለው ነገር በጣም ለንጉሱ እንትን ያደርግ ነበርና ስምን ቀይር አሉት። መንግስቱ ወርቁ ማን ይቀይረዋል ስሙን ማለት ነው። አሻግራቸው ቢሉ ማን አሻግራቸው ቢሉ ራሱ ተሻግሮ ነው የመጣው ከጎንደር። 8 ቁጥር ነው መንግስቱ ወርቁ የሚያደርገው ታውቃላችኋል። 8 ቁጥርን በጣም ይወዳታል። እጥፍ እንደ መንግስቱ ወርቁ ይባላል። 8 ቁጥር እንዴት ተጣጣፈች አለ። 8 ቁጥር እንግዲህ መንግስቱ ወርቁ በጣም ይወዳሉ እያቸው ያሳያችሁ። በዚህ 8 ቁጥር እንዴት እንደሆነ ስሙ መንግስቱ ወርቁ ነው። መንግስቱ ወርቁ የሚለውን ስቆጥሩት 8 ነው የሚመጣው። 8 ቁጥር ማለት ነው። አባታው ፊት አውራሪ ወርቁ ስንቅ አይደለም። ፊት አውራሪ ወርቁ ስቆጥሩ 8 ነው የሚመጣው። የተጫወተው ቅዱስ ጊዮርጊስ ክለብ አይደለም። ቅዱስ ጊዮርጊስ የሚለውን ስትቆጥሩት 8 ነው የሚመጣው። ምን ትፈልጋላችሁ? የመጀመሪያው ኢንስትራክተር ነው። ኢንስትራክተር በአማርኛ ሲቆጠር 8 ነው የሚመጣው። ህዳር 8 ከመብራት ያልተወራ መጋቢት 8 ከፍተኛ አደጋ ደረሰበት የመኪና አውራሪስ ሆቴል። አውራሪስ አልኩኝ፣ አውራሪስ ነው የሚባለው ስም በኋላ ቀይሮት ነው እንጂ ጣይቱ ሆቴል ብሔራዊ ቡድን ብዙ ጊዜ ያረፈው 8 ቁጥር የመንግስት ክፍል ነች። ማንም 8 ቁጥር አይገባም። አያችሁ አይደል? የተቀበረው እኮ ታህሳስ 8 2003 ነው። በ8 ጀምሮ በ8 ጨረሰ። ታህሳስ 8 ነው የተቀበረው መንግስቱ ወርቁ። በ8 ጀምሮ በ8 ሎተሪ ራሱ የሚቆርጠው እኮ 8 ቁጥር ነው። የመጨረሻው 8 ቁጥር የሆነ ነው መንግስቱ ወርቁ የሚቆርጠው ማለት ነው። እና በ8 ቁጥር እንደዚህ ታቆታላችሁ ማለት ነው። ቅዱስ ጊዮርጊስ ክለብ 16 ዓመት ስለተጫወተ ለማስታወሻነት ለክብሩ ተብሎ 8 ቁጥር አይለበስም። ታሪኩን የማያውቁ ይመጣሉ። 8 ቁጥር ነው የምፈልገው። 8 ቁጥር አንተ ማን ይሰጣል? ወይ 28 አድርግ ወይ 18 አድርግ። ካልሆነም ኔጌቲቭ 8 ትገባለህ ካለ ማለት ነው። ወይ 38 ታደርጋለህ። 8ማ ማያውቁ አሉ ብዙ ታሪኩን ማለት ከውጭ የመጡትም እዚህ ሀገር ውስጥ ያሉትም። እና 8 ቁጥር የመንግስቱ ወርቁ ክብር ነው። ለክብር ተብሎ የተቀመጠ መለያ ነው። ከልጆች ውስጥ ኳስ መጫወት የጀመረው ትልቅ ክለብ ገብቶ መጫወት የቻለው ኡኒ ላቃቸው መንግስቱ፣ እኛ ኡኒ ነው የምንለው። የአርቲስት ዘሪቱ ከበደ ባለቤት ነው በነገራችን ላይ። እና ትልቅ ደረጃ ላይ ያደረሰ ምክንያቱም ሰው የሚጠብቀው እንዳባቱ ነው። ከየት እንዳባቱማ ማንም ሰው መሆን አይችልም። አንድ ነገር ደግሞ ልንገራችሁ። ምን ሆነ መሰላችሁ? አንድ ጊዜ 1961 ዓመተ ምህረት ነው የኢትዮጵያን ለጠቅላይ ተጫወቱ። ቴሌ የሚባለው ቡድን ያስመራና ቅዱስ ጊዮርጊስ ዋንጫውን ለማግኘት ለጠቅላይ 2-2 ይወስደዋል። ኃይለኛ ጨዋታ ነው። በቃ ቴሌ ደግሞ ቴሌ ነው። የአፍሪካ ዋንጫ ላይ የነበሩት እነ ተክሌ እና ሀይሌ ዶባ እነ ተስፋዬ ገብረመድህን እነ ክፍሎ ምናምን በጣም ኃይለኛ ቡድን ነው ቴሌ። የሚቻል አይደለም እንዴ? 2 ዋንጫ ወስደዋል። እነሱም በቃ 2-2 ተገናኙ። ተክሌ ኪዳኔና መንግስቱ እኮ ጓደኛሞች ናቸው። ግን ምን እንደተፈጠረ ታውቃላችሁ? ከኋላ የሆነ ሰው ነቀው ልክ ያለው ቦታ ሲዞር መንግስቱ ወርቁን አገኘው። ወዲህ ምናምን አለና ቴስታ አንዴ ቅወር ጥርሱ ረገፈ። ውልቅልቅ ጥርሱ መሬት ላይ በቃ ኃይለኛ ነገር። ያን ነገር ግን የነካው ያደረገው ሌላ ሰው ነው። እነግራቸዋለሁ። አሁን አሜሪካ ነው ያለው። ትደውሉለታላችሁ፣ ስልኩን እሰጣቸዋለሁ። ለምን እንደዛ መንግስቱን ጥርስ ያሰበረው እሱ ነው። በቃ ከወጥ የተነሳ በቃ እዛም ጌታቸው ዱላም እዛም እንትን ብለውታል። በቃ ኃይለኛው ጌታቸው ዱላ በቃ ረብሻ ተነሳ። ተኩስ ሁሉ ተተኩስ እና ሲወጡ አንድ ሰውዬ መንግስቱ ነው የነገረኝ። ሽጉጥ ሰጠኛል ግደለው ተክሌም ብሎ። የሚገርም ነው እኮ ያኔ ሽጉጥ ይዞ ይገባል። አሁን እኮ ሳንቲም ይዘን መግባት አንችልም። ሽጉጥ ይዞ ይገባ ነበር። ምን አይነት ጊዜ ነው? ተጫዋች ሲያጠፋም ቀይ እንትን ከማለት ያው ዳኞችም ይዞ ይገባሉ። ነግራቸዋለሁ ባለፈው ማለት ነው። እና ጥርሱ ተሰበረ። በቃ ኃይለኛ እንትን ተባለ። ወደ ፖለቲካ ሄደ። ሸዋና አስመራ ኤርትራ እንግዲህ ፓርላማ ድረስ በቃ በጣም ጭቅጭቅ አነሳ። ንጉሱ ሁሉ ሰምቷል። መንግስቱ ምን ያህል እንደሚወደድ በዚህ ነው የምታውቀው። እና አብረው እኮ 3ኛ አፍሪካ ዋንጫ አንደኛውን ተክሌ ያገባ፣ 4ኛው መንግስቱ አግብቶ በቃ ተካክፎ በቃ የሚላቀሱ አብረው ያድሩ ናቸው። እንዴት ተክሌ በቃ በአምቡላንስ ውስጥ ደብቀው ነው ያወጡት። ጊዮርጊስ ደጋፊ እንገለዋለን ብለው መንግስቱ ወርቁን ጥርስ ይሰብራል። በሁለተኛው ሳምንት የጊዮርጊስ ጨዋታ ላይ አስመራ ሄዷል።
እንግዲህ ተክሌ ጠፍቷል። መጣ ኤርፖርት መጣ ተክሌ ደነገጠ መንግስቱ። አሁንም ሊጣላይ ነው በቃ። ከዛ አየው ተቃቀፉ፣ ተላቀሱ። ቅርታ አድርግልኝ ምናምን አለ እና ምን ተደርጓል መሰላችሁ? አስመራ ትልልቅ ባለስልጣኖች ከንቲባው ባሉበት መንግስቱ ወርቁና ተክሌ መታረቅ አለባቸው ተብሎ ግብዣ ተደርጓል። እንግዲህ ኤርትራና መሀል ሀገርና ኤርትራ ምናምን ጠብ አልነበረም፣ መታረቅ አለባቸው ተብሎ በቃ እዛ ሄዱ። ግብዣው ተደርጎ በአንድ ሁሉ ተጠርቶና የሚያስታርቃቸውና የሚያመጣቸው ሁሉ ተመድበው ሁለቱም ሞቅ አድርገው መጠጥ ተቃቅፈው ገቡ። ሰዎቹ ተገረሙ፣ በጣም ተገረሙ። ዝም ብለን ነው እኛ የምንለፋው ለካ እነሱ እርስ በርስ ይታወቃሉ አሉ። እንደዚህ ነው አጃጁ። ዶክተር አብይና ኢሳያስ አፈወርቂ እንደዚህ አለ። ስንት ሀገር ኢትዮጵያና ኤርትራ ሊያስታርቅ ሲል ተደዋውለው አይ ልክ እንደ መንግስቱና እንደ ተክሌ ማለት ነው። ራሳቸው ታረቁ፣ እነኚህም ራሳቸው ታረቁ ማለት ነው። እና እንደዚህ አይነት ነገር መንግስቱ ወርቁ እንደዚህ አይነት ነገር ለማለት ፈልጌ ነው ማለት ነው። ሸዋንግዛው አጎናፍርን ታውቁታላችሁ። የታወቀ ተጫዋች ነው። ከአራተኛው፣ አምስተኛ፣ ስድስተኛ፣ ሰባተኛ አፍሪካ ዋንጫ የተጫወተ 10ኛ አፍሪካ ዋንጫም በኋላ ተባረረ እንጂ ሌላ ተጣልተው ያኔ ምናምን ተባረረ እንጂ መንግስቱ ሸዋንግዛው በጣም የታወቀ ተጫዋች ነው። 6ኛ አፍሪካ ዋንጫ እንደውም በሱ የተነሳ እኮ ነው አፍሪካ ዋንጫ ያጣ ነው። ከአልጄሪያ ጋር በተማቶ በቀይ ወጥቶ ነበር፣ ግን አልተማተም። የተማተው እኮ ሌላ ሰው ነው። እሱንም ልነግራችሁ እችላለሁ ማን እንደሆነ። አንተ አይደለ እሱ በመውጣቱ ነው እኮ ፍጻሜ ግማሽ ላይ ዛይር ያሸንፈን። ምክንያቱም መንግስቱ ወርቁ ብዙ ጎል የሚያገባው በሱ ነው። ሸዋንግዛው 11 ቁጥር ነው ዴዲና ክሮስ ያደርጋል። መንግስቱ በሲሳ ቆጭ እዚህ ጋር ካለው እዚህ ጋር ካለው እዚህ ጋር ለአንዱ ቅድቤ ካለው ቦታው ላይ ያውቃል። ሸዋንግዛው ጥምረታቸው አያችሁ እንደዚህ ነው። ግን ተካሰው እኮ ፍርድ ቤት ቀርቧል። በጣም የሚገርመው ነገር ልንገራችሁ። ጉዳያቸው የሚያይ ዳኛ ሞት ፍርድ እንኳን ቢመጣ አይጨነቅም። የመንግስቱና የሸዋንግዛውን ክስ ግን ምክንያቱም የጊዮርጊስ ደጋፊ ነው እሱ። ሁለቱንም የሚወዳቸው ለማን ነው የሚዳኘው? በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እሑድ ላይ ሸዋንግዛው ጥፍ አድርጎ ክሮስ አድርጎ መንግስቱ አድርጎ ቴስታ ይተቃቀፉና ሰኞ ፍርድ ቤት ይቆማሉ በግራና በቀኝ። አይገርማችሁም? እንዲህ አይነት ነገር በእግር ኳስ ውስጥ ደጋፊውም እኮ ሁለቱንም ስለሚወድ በሽማግሌ ለመጨረስ ሞከረ፣ ስላልቻለ ጉዳይ ወደ እንትን ሄደው ማለት ነው። እና እስከዚህ ድረስ ነበር የነሱ ጥምረት። ግን በኋላ ደግሞ እንዲህ አይነቱን ነገር ጥርሱ ወለቀ ብያችኋል አሉ ቅድም። ጥርሱ ወልቆ ራሱ እኮ ነው ያሰራው። ጥርሱ ራሱ መንግስቱ ራሱ ነው ያሰራው ጥርሱ። ማንም ሰው እንትን ያደርጋል። በነገራችን ላይ መንግስቱ ወርቁ ቅዱስ ጊዮርጊስ ቤሳቤስቲን ከፍሎት አያውቅም። 5 ሳንቲም ከፍሎት አያውቅም። 16 ዓመት ሲጫወት ተከፍሎት አያውቅም መንግስቱ ወርቁ 5 ሳንቲም። ታኬታ ራሱ የሚገዛው ራሱ። ክለቡ ማስቸገር አይፈልግም። ክለቡን ስለሚወድ ቅድም ብያቸዋለሁ። ለክለቡ አይደለም ስራውን ለቆ ሄደው በጣም ነው የሚወደው። ግን ከጊዮርጊስ ምንም ነገር ማግኘት አይፈልግም። ጊዮርጊስ ክለብ ውስጥ 3 አይነት ክፍያ እንዳለ ታውቃለች። 3 አይነት ክፍያ እኔ የማውቀው። ለጊዮርጊስ ይከፍላሉ እንጂ ጊዮርጊስ አይከፍላቸው። 3 ሩብ ያዋጣሉ። 3 ሩብ ለየወሩ ያዋጣሉ። ለጊዮርጊስ ያን ይከፍላሉ፣ አይከፈላቸውም። ሁለተኛው በእነ መንግስቱ ወርቁ ጊዜ ነው። አይከፍሉም፣ አይከፈላቸውም። በአሁን ጊዜ ደግሞ አይከፍሉም፣ ይከፈላቸዋል። 3 አይነት ክፍያ ጊዮርጊስ ብላችሁ እንደዚህ ነው። እና መንግስቱ ወርቁ እንግዲህ እንደዚህ አይነት ነገር እና ተከፍሎት አያውቅም። 16 ዓመት ማሊያውን በጣም ይወዳል። አንዴ አሰልጣኝ ሆኖ መልበሻ ክፍል ካለቀ በኋላ ተጫዋቾችን የመከረ አንዱ ተጫዋች ጫማውን አውልቆ ማሊያው ላይ ነው እግሩን ያደረገው። አጠለቀለት። አባ ካንተኛ ስንት የደማንበት ላይ እግሬን ታረጋለህ ጊዮርጊስ ማሊያ። እንግዲህ ሹራቡን አውልቆ ነው ጫማውን ካወለቀ በኋላ ሻወር እንትን ብሎ ሁለተኛ አይደለም ማሊያውን እኛ ማሊያ ስመን አስቀምጠን ነው የምንሄደው። ጊዮርጊስ እንደዛ ነው የምንወደው በሚል መንግስቱ ወርቁ እንትን ያደረገው ማለት ነው። ሱዳን ውስጥ በጣም ነው የሚወደደው መንግስቱ። እንደውም መንግስቱ የሚባል እኮ ተጫዋች ሱዳን ውስጥ የመድን ተጫዋች ነግሮኛል። መድን በ1984 ብሔራዊ ጊዜ 2 ጎል ያገባው እሱ መንግስቱ ነው። እሱ አንድ በጣም የታወቁ ባለሀብት ነበር። በቃ ካላወረስኩ እንደ ልጅ አይቼ ምናምን ብሎ በጣም ይወደዳል መንግስቱ ወርቁ። እና እኔ ሱዳንና ኢትዮጵያ ነገር እየተፈላለጉ ነበርና ጃንሆይ ጋር ትንሽ እየተቆራቆሱ ነበርና በሱዳን ሄዶ ጃንሆይ መንግስቱን አስገደሉት ተባለ። በቃ ወሬው ተነገጡ። ጃንሆይም በቃ ይምጣ መንግስቱ አሉ። አምባሳደሩም ተጠራ። ቁጭ ብሎ ቴሌቪዥን ተቀረጸ። አንተ ራሱ ሞታል አሉት። ቁጭ ብለህ ትቀረጻለህ? ተንቀሳቀስ እንጂ እንደዚህማ ሞታል ምናምን። በዛ በቃ
ይሄን ያህል መንግስቱ ተወዳጁ ማለት ነው። መንግስቱ በጊዮርጊስ ደጋፊ ምን ያህል እንደሚወደድ ታውቃላችሁ? ላሳያችሁ የሆነ ነገር አሳያችኋለሁ ከፈለጋችሁ ላሳያችሁ አይደል? አየር ኃይልና ጊዮርጊስ ይጫወታሉ። አየር ኃይል እኮ በጣም ወጋሚ ነው ጊዮርጊስ ወጋሚ በቃ እስከ ብዙ ጊዜ እኮ በቃ እንደዚህ መወገም አንደኛ ለዋንጫ ቢሉ ለዋንጫ ለማለፍ ማለት ቢባቃተ ባለቀ ሰዓት አለማየሁ ፊኛ ወስዶ አገር ህዝቡ በቃ ደሰተ። ከዛ ሲወጡ አሌክስ በጣም ጥሩ ነው ግን ለመንጌ ብትሰጠዋል ሁሉ ነገር መንግስቱ አግብተው አላሸንፈዋል እኮ ግን መንግስቱ እንዲያገባ ነው የሚፈልጉት። መንግስቱ እንዲያገባ ነው የሚፈልጉት ማለት ነው። እና ይሄን ያህል ነው የሚወዱት ማለት ነው። ራሱ አለማየሁ ነገረኝ። ሌላ እንዴት እንደሚሉት ታውቃላችሁ? እስጢፋኖስ ሼል እኮ ለሱ ነው ሼል በቃ በጣም ተወዳጅ ስለሆነ መንግስቱ አጫረታ አቶ ሰይፉ ማህተመ ስላሴ ነው ያሸነፉት። የመብራት ኃይል ስራ አስኪያጅ አልኳችሁ ቅድም ይገናኛሉ አላችሁ ያዙ ልጅ አላልኳችሁ እሳቸው ነበር አሸንፈዋል። ሼል ለመንግስቱ ወርቁ ሰጠ። ሲመጡ በቃ እሳቸው ተናደዱ። አንተ እየተከታተልከኝ ምናምን ተው መንግስቱ ኧረ እባክህ እኛም እንትን እናድርግበት ያው ለሱ ተሰጠው። የሼል የእስጢፋኖስ ሼል እንዲህ ካዩዋቸው ሼል ውስጥ ለመቅዳት የማይመች ለመኪና ማቆሚያ የማይመች ሼል እሱ ነው። ከመርካቶ ድረስ ይመጣሉ ይደረደራሉ። እንደዚህ ስንት ሼል እያለፉ ስንት ማዲያ እያለፉ መንጌው ቀርተናል እሑድ ገውል እንፈልጋለን። እንደዚህ ነው የሚሄዱት። ሼል አርማውን አይታችሁታል? ሼል ቢጫና ቀይ ነው እኮ ሼል። የጊዮርጊስ ማለት ቢጫና ቀይ አይደለም እንደ ቪ እንደዚህ ቪ ነገር አለበት ልክ እንደሱ ሁን ብሎ የተሰጠ ይመስላል። ያኔ ለሱና ለሸዋንግዛው ነው የተሰጠው። ሸዋንግዛው አሁን ጥላውን ገሰሰ የነበረበት 4ኛ ክፍለ ጦር እሱን ሼል ነው። ለመንግስቱ ደግሞ እስጢፋኖስን ሼል ነው የሰጡት ማለት ነው። አንድ ጊዜ እኮ ታስሯል። ሰለሞን ተሰማ ደብድቦት ነው። በቱርክ ጨዋታ ቀን መንግስቱ ጋሽ ናቃቸው ሲመክሩት አንተ ምን አብዳል እንዴ የምትንቀጨቀስ ሌላ ሰው አሰልፉ ብሎ ሄደ። ከዛ በቃ ፌዴሬሽኑ ቀጣው ይቅርታ ሄዶ ሰለሞን አናግሮታል መድኃኒዓለም ትምህርት ቤት ዛር ለሚያደርገው ከዛ በቃ ይቅርታ በል ምናምን አለው። ይቅርታ ጠይቋል መንግስቱ ብሎ ወጣ። በቃ እንዴት እንዲህ ይላል ብሎ አግኝቶ ወታደሮች ናቸው ሲያልፉ ያውቁታል። ወስደው 5ኛ ፖሊስ ጣቢያ በነጋታው ዋሶን የመጣው እኮ ራሱ ሰለሞን ነው። ይታሰርልኛል አላልኩም ሲያሰሩት ሌላ ነው እኔ ወንድሜ ነው ይፈታልኝ አለ ማለት ነው። እና እስከዚህ ድረስ እንግዲህ መንግስቱ ወርቁ በጣም የተከበረ ሰው እንደውም የዛን ቀን ማታ ታስሮ ውስጥ አስገብቶ ማሰር ፖሊሶቹ አልወደዱትም እና ካቦርት ሰጥተውት ሰካራ ምናምን ይመጣ የለ ማታ መዝጋቢ ነው እና ዘመዱ አይመጣም። አየሁ መንግስቱ ቆረጥ መንግስቱን ትመስላለህ ባሻዬ ቆረጥ መንግስቱ ሞቅ አድርጎ ነበርና በነጋታው ሲያ መንግስቱ ወርቁ ነውና የማታው አሳፍሮት ነበር። እንግዲህ በአሰልጣኝነት ረጅም ጊዜ አለ። ብሔራዊ ቡድኑ እኮ ራሱ ከ1900 ፒተር ሽታንገር ከሄደ በኋላ ከ1969 68 መጨረሻ እስከ 76 አሰልጥናል። በዛን ጊዜ በጣም ብዙ ተጫዋች ነው የኮበለለው ከኢትዮጵያ ብዙ ወይ በቦሌ በባሌ የሚባልበት አይደለም በቃ ተጫዋች ሄደ ኮበለለው ብዙ ተጫዋች ኮበለለውበታል። አንዴ ኢንተርቪው ያደረኩትና መንጌ እንደ ከኮበለሉ ተጫዋች ማን ነው እንትን ያደረገ የሚቆጭ አልኩት። አትጻፈው አለኝ። ጊኒ ለራሱ እኮ ብዙ ተጫዋች ጠፍቶበት 7 ተጫዋች የአፈወርቅ ምርጥ ጎልኪፐር ነበር። እሱም ሄደ። ግርማም ጠፋ፣ ሸዋንግዛው ተረፈም ጠፋ፣ አቦነም ጠፋ፣ ንጉሴ አስፋው ጠፋ፣ ዳዊት ኃይለአብ ጠፋ። ላጥ ብሎ ሄዱ። ያኔ እንግዲህ መልስ ጨዋታ እኮ እዚህ ያለ ለማለፍ እንደገና ያንን ቡድን እኮ ሰርቶ ነው የአፍሪካ ዋንጫ የሚያሳልፈው መንግስቱ እና ማን ነው ከጠፉት ውስጥ የሚቆጭ አልኩት። ምን እንዳለ ታውቃላችሁ? አትጻፈው አለኝ። ለማ ነው የሚቆጭ። የለማ መጥፋት ለማ ክብረት ሞሪሸስ ላይ እኮ ሲጠፋ ከ5 ሪጎሪ 4ቱን ይዞ ነው። እኔ አንዳንዴ ሳይጫወቱ የሚጠፉ ይደብሩኛል፣ በጣም ያስጠሉኛል ነው ግን አሁን መጥፋት ቀርቷል። ምክንያቱም ተጫዋች ቻፓ አለው ያኔ እኮ ቻፓ ጉዳይ ነው ፖለቲካ አደረጉት እንጂ እና በለማ መጥፋት በቃ ሞሪሸስ ላይ ነው ለማ የጠፋው። አንድ ለአንድ ወጡ በሪጎሬ ነው ለማ ሲነግረኝ ምን አለ ለማ ያው እዚህ ፎቶ ላይ የምታዩት ሲመክረው ነው ለማ የመጀመሪያውን ካስክ እናሸንፋለን የመጀመሪያውን ያዘ 4 ያዘ። ከዛ በኋላ ሞሪሸስ ባገሩ ተሸንፈ የለማ ድፍረት ደግሞ ይገርማቸው ሪጎሬ አድርጎባቸው ተበሳይቶ እነሱ ሀገር ይጠፋል ይዞ ቢያስረክቡትስ እና ለማ በለማ መጥፋት በቃ ለምን ቀጣዩ ጨዋታ ከቶጎ ነው ቶጎ ያው 3-2 ያሸንፍ በቃ ጎሉ ባዶ ክፍት ሆነ ምናምን ነገር በቃ በነገራችን ላይ ለማ ሌባው ነው የሚባለው። ለማ ሌባው ሌላ ነገር እኮ ሰርቋል። ቦታ በመስረቅ የታወቀ ነው። ሪጎሬ ሲመታ አንደኛ ሌባ ነው ይሰርቃል። ተስፋዬ ገብረኢየሱስ ብቻ ነው የሚያውቀው። ልክ ዞር ሲል ሰረቅ ያደርጋል እና ለማ ሌባው ነው የሚሉት ዳኞቹ እና ይሰርቃል ቦታ
እና ሪጎሬ በጣም ከባድ ነው እና በዚህ በጣም እንትን ያደርጋል እና በሱ መጥፋት መንግስቱ በጣም እንትን ብሎት ነበር። ምክንያቱም በቀጣዩ ለአፍሪካ ዋንጫ ለማለፍ በቃ በረኛ ነበር የሚያስፈልገው። በቃ ለማጠፍ እዛ የሄዱ 4 ሪጎሬዎች በቃ መንግስቱ በጣም ደስ ብሎት ነበር እና መንግስቱ ወርቁ እንግዲህ እንዲህ አይነት ሰው ነው ለማለት ፈልጌ ነው። በነገራችን ላይ የትም ክለብ ሲሄድ ደሞዙን አይደል የሚነጋገረው። ሜዳ ትሰራላችሁ፣ ታዳጊ ትይዛላችሁ፣ ከዛ በኋላ ነው ደሞዙ የሚነጋገረው። ሌላ አሰልጣኝ ደሞዙ ላይ ብቻ ነው የሚያተኩረው። መብራት ኃይል ሄደ እንዲያስወጡት ከመጣ በኋላ መብራት ኃይል ሄደ 1977 ዓመተ ምህረት ተሰማ አባዳራሽን በቃ ይምጣሉ መንግስቱ። ሜዳ ትሰራላችሁ፣ እሺ እንሰራለን አሉት። መብራት ኃይል አሁን የሚወዳደርበትና የሚለማመድበት ሜዳ መንግስቱ ያሰራ ነው። መንግስቱ ሜዳ ነው መባል ያለበት። መድንም ሜዳ ትሰራላችሁ፣ ታዳጊ ትይዛላችሁ፣ እሺ መድን ሜዳ አሁን ፌዴሬሽኑም ትሬኒንግ የሚያደርግበት ብሔራዊ ቡድኑ መድን የሚወዳደርበት ያ ሜዳ መንግስቱ ያሰራ ነው። የትኛው አሰልጣኝ ሜዳ ያሰራው? ደሞዙን ብቻ። መንግስቱ ማለት እንደዚህ ነው። አንዴ ለመንግስቱ ሞቅ ያለ ጭብጨባ። ያን ሁሉ ሰርቶ እነኛ ሁለቱ ሜዳዎች በመንግስቱ መሰየም አለባቸው። ቅዱስ ጊዮርጊስም ደግሞ አቶ ይድነቃቸው በጣም ትልቅ ሰው ናቸው። 23 ዓመት ተጫውተዋል። ከሳቸው ቀጥሎ መንግስቱ ወርቁ ነው እና ለመንግስቱ መታሰቢያ ውድድር እኮ ያስፈልገዋል። መንግስቱ ካፕ የሚል ፌዴሬሽኑ ምክንያቱም ኢትዮጵያን በአፍሪካ እኮ አስጠራው እሱ እና ለመንግስቱ እንዲህ አይነት ነገር መታሰቢያ ሊኖርለት ይችላል። እና ስለ መንግስቱ እንግዲህ እንዲያላቀብላችኋል። እናንተ እንግዲህ ተኮስ አድርጉና ያላችሁን ነገር ምን አስተያየት ምናምን ስጡ። በቃ መንግስቱ እንዲህ አይነት ሰው መከበር አለበት ምናምን ነገር ክብር ለመንግስቱ ብለን ሞቅ ያለ ነገር ማድረግ አለብን ማለት ነው። ፕሮግራም ይህን ይመስላል። በመግቢያ ላይ ቀይ ካርድ ያሳቢዎቹ ሽሬዋለሁ ማለት ነው እና እንግዲህ ሳምንት እንገናኛለን። እንደተለመደው ለካሜራማኖቻችን ሞቅ ያለ ጭብጨባ፣ ለኔ ደግሞ ከነሱ ከፍ ያለ ጭብጨባ። በዚሁ ተሰናበትን። መልካም ሳምንት ይሁንላችሁ።